አለ ዘር መስከረ የነበረው ዱላ ተጠርጣሪው ጀርባ ላይ በቶሎ የሚያልቅ ሲሆን አሁን ግን የሚማርከራብ ነው። ወዝ ጉድ ዩቲዩብ እንደናችሁ ሁሉ አማን ሁሉ ፒስ ይላል። ያው ዛሬ ተመልሰናል በሪአክሽን ቪዲዮ። ዛሬ የሚያባበዱ ቪዲዮ አጠር ያሉ ቪዲዮዎች አምጥቼላችኋለሁ። ዛሬ የመዝናናት ፈታይ ማለት ሙድ ላይ እንገኛለን። በቪዲዮዎቹ ትዝናናላችሁ ብዬ አስባለሁ። ከተመቻችሁ ሰብስክራይብ ማድረግ እንዳይረሳ፣ ላይክ ማድረግ እንዳይረሱ። ይመቻችሁ። ወደ ቪዲዮ ይመቻችሁ። እሺ እንግዲህ ወደ ቪዲዮአችን እንግባ። ጀማው ልዘፍንልክ ነበረ፣ ፈቃደኛ ነህ? አዎ ደስ ይለኛል። አያባ መላ አያንተ ባለቀኝ እሱ ስራው ላይ ነው። ከልካይ ዘረፍክብኝ ወይኔ እንዴና አለ ዘር መስከረ አለው እግዚአብሔር ይመስገን። በቃ ፋሚሊ ያለው ሌላ ላይ ነው። በቃ ሳቢ ላይ ነው። እሱ እንቀጥላለን። አንተ በረከት ነህ አይደለም? አብርሃም ነህ አይደለም? ጂሱስ ያ ባክ ሰለሞን ሰለሞን የምትባለው ጀለሳችን። ኧረ ቢያንስ ጂሱስ ቆሎ ልደፋ ትችላለህ። ያዝን ወጣ እንዲህ ደስገበጅ። እስቲ ወደ ቀጣይ ቪዲዮአችን የቴዲ ክሊፕ ለምን አትሰራለትም ማለት አንተ ጀለስ ከዛ የትኛው ልለዋለሁ መሀል ገቡና አቆሙ ከዳር ኧረ ተው በቃ ኧረ ተው። ኧረ በስመ አብ ኧረ ክሬቲቭ ይችላል። እናቴ ትሙት በሚገርም ጀለስ ደግሞ ውስጥ እየተጠየቀሽ 2 ሚሊዮን በጎች ቢኖሩ 5ቱን ለገበያ ብታውላቸው ስንት በጎች ይቀርዋል? 1900 ኧረ ወይኔ በላቸው። የኢትዮጵያ ብረታ ብረት ኮርፖሬሽን ለፖሊስ የሚሆን ዱላ ማምረት መጀመሩ ተነገረ። በፊት በከፍተኛ ወጪ ወደ ሀገር ውስጥ ይገባ የነበረው ዱላ በሀገር ልጆች መመረት መቻሉ ህብረተሰቡን ሰፋ ባለበልኩ ለመቀጥቀጥ የሚያስችል ነው ተብሏል። በፊት ላይ የነበረው ዱላ ተጠርጣሪው ጀርባ ላይ በቶሎ የሚያልቅ ሲሆን አሁን ግን የሚመረተው የፖሊስ ዱላ ግን ጋር የሚያስችል ነው ተብሏል። በጣም አሪፍ ሀሳብ ነው። በጣም ወድጄዋለሁ። ኧረ በቃ በስመ አብ። ጀለስ ደግሞ እንስማት እስኪ የፍቅረኛውን ታሪክ። አንዴ ምን ሆንኩኝ መሰላችሁ? የፍቅረኛ እናት ምሳ ጠራችኝና ሄድኩኝ። አክስቶቿ እህቶቿ ምናምን አሉ የቺኳ ማለት ነው። እና ቤታችሁ ደግሞ የሆነ ውሻ አለ ማለት ነው፣ ድንክ ውሻ አለ። እሱ ውሻ መጥቶ እግሬ ስር ተቀመጠ የምንበላበት ቴብል ላይ ማለት ነው። እና ከዛ እኔ ደግሞ በቃ በጣም ሆዴ ተረብሾ ነበረ ማለት ነው። እና በቃ ፈሴን ወጥሮኝ ቁንጥጥ አድርጌው ነበር ይሌለ ማለት ነው። ፊቴ ሁላ እንዲህ ኩስትር ብሎ ነበር እና በጣም ላይክ አልቻልኩም። እና በቃ ልፍስ አልኩኝና ቀስ አድርጌ ማለት ነው ረጥ አደረኳት። አንተ ቦቢ አለች እናትየው ማለት ነው። ኧረ ተማሪ በውሻው ተሳበበ አልኩኝና ዝም አልኩኝ። ከዛ ድጌ አልጨረስኩም ፈሴም ማለት ነው። በጣም ትንሽ ነው እና ድጌ ልፍስ አልኩኝና ረጥ ታረጋው። አንተ ቦቢ አለች አሁን ጮክ ብላ እናትየው። ኧረ በጣም ፒስ ነው ምናምን አልኩኝና የሆነች የቀረች ፈስ ነበረችኝ ማለት ነው። ሙሉ ለሙሉ ጨርሼ አልፈሰሁትም ነበር
እና ጨርሼ ልብስ አልኩኝና ረጥ አረጋታለሁ። አንተ ቦቢ አትነሳም እስኪያራብህ ነው ያረ ጭዌ የሚገርም ጭዌ ነው እግዚአብሔር በለ። እና ጋይሶች ቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳይረሳ፣ ላይክ በተጨማሪ ብነኩልኝ ደስ ይለኛል። እና ሪያክሽን ቪዲዮ እንዲህ አንዳንዴ ብሎጎች አንዳንዴ ምናምን እያረኩ ነው የምሰራበት። እና ይመቻችሁ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ ጋይሶች። ሰብስክራይብ ማድረግ እንዳይረሳ። ያቡ ነኝ። ይመቻችሁ።